ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ ከቀኑ በኋላ ደግሞ በሌላ መረጃ እንደ ቃላችን ተገኝተናል። ፓስተር አለማየሁ መስመር ላይ ተገኝቷል። የዓለማችን አሁናዊ ወቅታዊ የሆኑ ጉዳዮች በአሳሳቢነታቸው እንደቀጠሉ ናቸው። እዚህ ሁሉ ውስጥ እግዚአብሔር መልእክቱን እያሳሰበን ይገኛል። እኛ ግን በማስተዋል እንድናደምጥ መልካም ምኞታችን ነው። ከፓስተር ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። በመላው ዓለም ሆናችሁ የምታዳምጡን ውድ አድማጮቻችን በየጊዜው እንግዲህ መልእክትና መረጃዎችን ወደ እናንተ በየጊዜው እያመጣን እንገኛለን። አሁንም በዚህ ምሽት ቀጥለናል። ፓስተር መረጃ ይዞልን መጥቷል። መረጃውን ከሰላምታው በኋላ ያጋራናል። በቅድሚያ ሰላምታ እንለዋወጥና ወደ መረጃችን እናመራለን። ሰላም ለአንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። መረጃህን ማቅረብ ትችላለህ? ምንድነው የሚባለው? የብድ ቀን ነው የእሑድ ቀን ነው አይመሽም? የጉድ ቀን አይመሽም ይባላል። እንግዲህ አሜሪካና በታይዋን መካከል ከፍተኛ ውይይት ተደርጎ ነበረ በዚህ በኢኮኖሚው ዘርፍ አቅጣጫ። ይህ ውይይት በጣም የሚያስገርም ውይይት ነው የተደረገው። 40% የሚሆኑ የሰሚ ኮንዳክተር ምርትሽን ወደ እኔ አዛውሪ ስትል አሜሪካ ለታይዋን ጥያቄ አቅርባለች። ምርቱን አይደለም የተመረተው ፋብሪካውን ነቅላ 40% የሚሆነው የፋብሪካው ተነቅሎ እኛ ጋር ሆኖ ያምርት የሚል ጥያቄ ነው የቀረበላቸው። ቻይና ዝም ትላለች። የታይዋን ምክትል ጠቅላይ ሚኒስትር ቺንግ ሊቻን አይሆንም የሚል አጭር ምላሽ ሰጥተዋል። በእንቅርት ላይ ጆሮ ደግፍ ይለዋል። ይሄ ነው። ምክንያቱም በጦር መሳሪያ በተለያዩ ነገሮች ፖለቲካዊ ድጋፍም ዲፕሎማሲያዊ ሽፋንም ወታደራዊ ሽፋንም እየሰጠቻት ያለችው ለታይዋን ለታይፔ አሜሪካ እንደሆነች ይታወቃል። ወዴት እያመራ ነው ይሄ ነገር? እንግዲህ አሁን የዓለም ፖለቲካ እኮ ይሄ ነው። ትልቁ ችግር እኮ ይሄ ነው። ምንድነው አሁን የአሜሪካ የውጭ ፖሊሲ እውነትም እኮ ተለውጧል። በጣም የተለወጠው አሁን ድሮ ከፖለቲካ አንጻር ነው፣ ከርዕዮተ ዓለም አንጻር ነው፣ ከዲሞክራሲ አሁን ከቢዝነስ አንጻር ነው። ፖሊሲው የውጭ ቢዝነስ ነው። በቃ ማንኛውም የውጭ ግንኙነት ወደ አሜሪካ ፈሰስ ማምጣት መቻል አለበት ነው። ይሄ ደግሞ ምንድነው አሜሪካንን ወዳጅ አልባ እያደረጋት እየመጣ እንደሆነ ብዙዎች የፖለቲካ የወታደራዊ ጠበብቶች እየተናገሩ ነው ያሉት። ከጥግ እየተናገሩ ነው ያሉት። አሁን እንግዲህ የቺፕስ ምርቱ ሙሉ ለሙሉ ባይሆንም 40% እኔ ጋ ይመረት ማለት ወይም ፋብሪካ ነቅላችሁ አምጡ ማለት በጣም ከባድ ጥያቄ ነው። የአንድን ሀገር ህልውና ለመንካት ነው ይሄ ጥያቄ። ገና የስልጣን ዘመናቸውም ላይ እኮ አንስተውት ነበር እኮ ፋብሪካዎቹን ለመመለስ አንስተዋል። ግን ያ የሚሆን ነው ወይ ነው? ማንም ሀገር እኮ የትንሽነትና የትልቅነት እኮ ጉዳይ አይደለም። ሀገር ትንሽ ስለሆነችና ትልቅ ስለሆነች አይደለም። ይቺ ሀገር ደግሞ ነገ እኮ አሜሪካ ብታስቆርፋት ሙሉ ለሙሉ ቻይና ስር ሄዳ ብትገባስ? አሁን እኮ ለአሳልፋ እየሰጠች እኮ እንደ ዩክሬን ያለ ጦርነት ብትገባስ? ተደራድራ ሙሉ ለሙሉ ብትገባ በቃ ራስ ገዝ ሆኜ
ከውጭ ጉዳይ ሚኒስትር የጦር ሚኒስትር አይኖራትም? ምን ይታወቃል? ውስጡንም እኮ ተደራድረውም ሊሆን ይችላል እኮ አድርገው እሱማ ምን አሁን ለምሳሌ ታይዋን ውስጥ የቻይና መንግስት የሚደግፉ ብዙዎች ናቸው። ሁሉም የቻይና መንግስት ይጠላሉ ማለት አይደለም። አመራር ውስጥም ያሉ ቻይናውያን ናቸው እኮ ዜጎች ናቸው፣ ተወላጆች ናቸው፣ ቤተሰብ እዛ ላይ ሪዮት ዓለም ነው ያለያያቸው። አሁን ያ ደግሞ እየተቀረፈ የመጣበት ጊዜ ነው ያለው። ስለዚህ ምናልባትም ይህንን ዝም ብሎ እንደው ምንድነው ያሉት የውጭ ጉዳይ ሚኒስትሩ የቴክኖሎጂ ድር ስለሆነ ዝም ብሎ ነቅሎ ሌላ ቦታ መትከል የማይቻል ነው ብለዋል። ዋናው ማዕከሉ ታይዋን ነው። የሲሚኮንዳክተር ምርት አቅም በታይዋን ምድር ማደጉን ይቀጥላል ነው ያሉት። ይቀጥላል፣ አንነቅልም ነው አንሰጥም ነው እንጂ ወደ ሌላ አገር አይዞርም። ኢንቨስትመንት እንጂ ስደት የለም በፋብሪካ ላይ ነው ያሉት። ስደት የለም፣ ይሄንን አናደርግም ነው። ምክንያቱም የታይዋን ትልቁ ገቢም ደግሞ ይሄ ነው። ለዓለም 90%ን ሴሚኮንዳክተር ቺፕስ የምታቀርብ ሀገር እሷ ነችና 10% ነው ከሌሎች ሀገሮች የሚመጣው። ስለዚህ ይህንን ጉዳይ እጅግ አሳሳቢ እና በአሜሪካ ነገ ከነገ ወዲያ እኮ እነ ጃፓንም ሊቀጥሉ ነው ማለት ነው። አዎ በአሜሪካና በታይዋን መካከል ክፍተት እንደፈጠረ እየተነገረ ነው ያለው። ድርድሩ አሁን የተጀመረ አይደለም። አሁን የቁርጥ ሀሳብ ሲደርስ ነው መረጃዎች እየወጡ የመጡት እንጂ ድርድሩ ከዚህ በፊትም ቆየት ብሎ የተጀመረ እንደሆነ ይታወቃል። ኢንቨስት ማድረግ እንችላለን ነው አሁን ታይዋን የምትለው። ኢንቨስትመንት ማድረግ እንችላለን እንጂ ፋብሪካ ነቅለን 40%ን ወደዛ የምንወስድበት ምክንያት የለም ነው። ሎጂኩስ ያስኬዳል እንዴ? ያስኬዳል። የትራምፕ እኮ አባባል ምን መሰለ፣ በአብዛኛው አሁን በአንድ ወቅት ላይ አሜሪካ ትልልቅ ፋብሪካዎቿን አውጥታ ወደ ውጭ ነው የገፋችው፣ ወደ ላቲን ወደ ኤዥያ ነው የገፋችው። ምልህ እንደው እንትኑ ሲተከል ኢንስታል ሲደረግ መቼም ከሀገራቱ ጋር በስምምነት ነው አይደለ እንዴ? ዝም ብሎ ተነቅሎ የሚተከል አስሬ እንደዛ አይነት ነገር የለም። ኖ አሁን ምን አይነት ኢንቨስትመንት ዘዴ ያለ መሰለህ? አሁን ላይ አላውቅም። ለምሳሌ አንተ ከሊዝ ከቀረጥ ከታክስ ነፃ ለ15 ዓመት ወይ ለ20 ዓመት አንድ ፋብሪካ አምጥተህ ኢትዮጵያ ውስጥ ልትተክል ይችላል። ርካሽ የሰው ጉልበት ስላለ ነው። ከ20 ዓመት በኋላ ግን ፋብሪካው የዛ ሀገር ንብረት ነው የሚሆነው እኮ። እንደዛ ነው የምትወጣው። ለቀህ ትወጣለህ። ፋብሪካ የዛ ሀገር ንብረት ይሆናል። የሀገር ባደራጀው በአክሲዮንም ሆነ በምን አሁን የኛ ሀገር ኢንቨስትመንት ግሩፕ ተብሎ አየር መንገድን የተለያዩ ኩባንያዎችን አቅፎ እንደያዘ እንደዛ ሊሄድ ይችላል። እና በኤዥያ 7 ታይገርስ የሚባሉ ሀገሮች አብዛኛው በዚህ መልክ ነው የፎሬን ኢንቨስትን ስበው ያደጉትን። እነዚህ ያደጉበትን መስመር ነው እንግዲህ አሁን ታይዋን ይህን ምርት በዓለም የምትታወቅበት ነው። በዓለም የምትታወቅበትን ምርት አምጥተሽ ለእኛ ስጪ ነው እና ይህንን ደግሞ ታይዋንም ብትሆን አታረግም፣ ዜጎቿ ማያረጉ። እንደው ብትፈቅድም ቻይና እሺ ትላለች። አሁን የስራ አጥ ነው የምትጨምረው። እነዚህ ፋብሪካዎች ነቅላ ስትወስድ ትዘጋለች። እዛ ጋር የሚሰሩ ሰራተኞች ስራ አጥ ነው የሚሆኑት። አሜሪካ ሀገር ደግሞ አዲስ ስራ ፈጠራ የተፈጠረላቸው ሰዎች ሊኖሩ ይችላሉ። ይሄንን አይፈቅዱ። ስለዚህ ስለማይፈቅዱ ያንን ጉዳይ ሙሉ ለሙሉ እንደከለከሉ ነው የታወቀው። ሌላው እንግዲህ የዓለምን ስርዓት የሚወስን የሚለውጥ የፖለቲካ መልክ እየተከሰተ ነው ያለው። ይህ ምንድነው? ሚዛኑን እየለወጠ መሆኑን መሪዎች እየተናገሩ ነው ያሉት እና የፑቲንና ሺንጂፒንግ ታሪካዊ የቪዲዮ ስብሰባ በትናንትናው ዕለት ተካሂዷል። ረጅም ሰዓት የፈጀ የቪዲዮ ስብሰባ አድርገዋል።
በዚህ በቭላዲሚር ፑቲንን ለቻይና አቻቸው የቀረቡበት መንገድ እጅግ የሚያስደንቅ መንገድ ነው። አንደኛ ወዳጄ፣ ወንድሜ፣ አጋሬ በማለት ነው የጠሯቸው። በተለይ ደግሞ የሁለቱ አገሮች አሁን ላይ ያላቸውን የኢኮኖሚና የፖለቲካ ወታደራዊ ትስስር አሁን ካለበት ሁኔታ በእጥፍ ለማሳደግ ወስነዋል። ይሄ ብቻ አይደለም። በተለይ በዶላር ላይ የሚደረገውን ግብይት ዶላርን ከጨዋታ ውጭ ለማውጣት የሚደረገውን ጥረት ይበልጥ አጠናክረው እንደሚሄዱበትና በእርግጥም አዲስ የዓለም ስርዓት ወደ ምድር እየመጣ ነው የሚል ነገር አረጋግጠዋል። የወደፊቱን ራዕይ ያለፈውን የመገምገምና የወደፊቱንም የጋራ ስትራቴጂ ጉዟቸውን እንደሚነድፉ በትክክለኛ ጊዜ ላይም እንዳሉ እየተናገሩ ነው ያሉት እና ወደፊት ዓለምን ትዘውራለች ተብላ የምትፈራው ቻይና በተለይም በኢኮኖሚውና በወታደራዊ መስኩ እየፈጠነች የመጣችውን ለአሜሪካም ለአውሮፓውያንም ስጋት እየሆነች ያለችውን ቻይናን በተለይ ደግሞ ከፑቲን ከሩሲያ ወታደራዊ ጥንካሬና አቋም ጋራ መጣመር ምናልባትም ደግሞ የአውሮፓውያን አሁን ላይ መበታተን እና አውሮፓውያን እርስ በራስ ወደ ሽኩቻ ውስጥ መግባትና ስጋት ውስጥ መግባት የኔቶ ከጊዜ ወደ ጊዜ እየተዳከመ መምጣት የዶናልድ ትራምፕ ዓለምን የማተራመስና ብዙ አገሮች ከአሜሪካ እየራቁ ይገሸሽ እያሉ መምጣት እነዚህ ሁለት አገሮች ላሰቡት ዓለም አቀፋዊ ለውጥ ወይም ደግሞ የዓለም ስርዓትን መልክ የሚቀይረው መዘውር በእጃቸው ላይ ማስገበታቸው አይቀሬ ነው እየተባለ መጥተዋል። እንግዲህ ያላቸው ጽኑ አቋም ደግሞ አይተውታል። በዚህ ጉዳይ ላይ ቀጥለው እንደሚሄዱ ነው የሚመለከተው። እንግዲህ ታስታውስ ከሆነ አሜሪካ ከሩሲያ የትኛውም ሀገር ነዳጅ እንዳይገዛ የሚል ማዕቀቦችንና የተለያዩ ነገሮችን ጀምራ ነበረ። ያንን ማድረግ አልቻለችም። ያልቻለችበት ምክንያት ምንድን ነው? የእነዚህ ሀገሮች ፓወር የዋዛ ስላልሆነና በአሜሪካ ላይ ጫና ማድረስ ቢፈልጉ በቀጥታ በተዘዋዋሪም አሜሪካንን ሊጎዱ ይችላል ነው። ሌላው ከአሜሪካ የውስጥ ችግር ጋር ዶናልድ ትራምፕን አጣብቂኝ ውስጥ ሊከታቸው ይችላል የሚለው ነው። ምክንያቱም አሁን በኢራን ጉዳይ እንኳን ምን ያህል አጣብቂኝ ውስጥ እየገቡ እንደነበረ በመካከለኛው ምስራቅ ያለውን ሁኔታ ስትመለከት አሁን ዓለም እየሄደችበት ያለው ሁኔታ እነሱ ከሚያስቡት ውጪ ከእጃቸው እየወጣ እንደመጣ የሚያመለክት ነው ያለው። ስለዚህ እንግዲህ ሌላኛው ይሄ 2030 የሚባለው ኒው ወርልድ ኦርደር እውን መሆኑ አይቀሬ መሆኑን የሚያመለክቱ ነገሮች በግልጽ እየታዩ መጥተዋል። እንግዲህ አይቀሬ መሆኑን የሚያመለክት ነገሮች በግልጽ እየታዩ መጥተዋል። እንግዲህ ከፊታችን ያሉ ዘመኖች በተለይም በሁለት መንገድ ወንጌል የሚሰራበት በኃይል በስልጣን የሚሰበክበት ዘመን ይሆናል ብዬ አስባለሁ። ሁለተኛ ደግሞ የዓለም ኢኮኖሚም ሆነ ፖለቲካው ከዚህ ባለፈ በበለጠ ምስቅልቅል የሚወጣበትና ለአውሬው መንገስ የሚመቻችበት ሁኔታ ይፈጠራል ብዬ አስባለሁ። በዚህ ውስጥ እንግዲህ ቤተክርስቲያን ጎልታ እንድትወጣ መሪዎች አሁኑ ስራ ይጠበቅባቸዋል። ትውልድን የማዘጋጀትና የክርስቶስ ኢየሱስን ወንጌል ንጹሑን የጌታን ወንጌል ለሰው ልጆች ሁሉ እንዲደርስ ፕላትፎርሞችን መዘርጋትና በተለይ ወጣቱ ትውልድ ላይ ሕፃናቶች ላይ መስራት እንዳለባቸው አምናለሁ። እንግዲህ ለዛሬ ምሽት ያለኝ ይህንን ይመስላል። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብዝቶ ይባርክ ፓስተር። እውነቱን እንግዲህ ቀንም ላይም ማሳሰቢያም ሰጥተናል። ልንነቃ ያለንበት ጊዜ ቢኖር ይሄና ይሄ ወቅት ነው ብዬ እኔ በግሌ ያምናለሁ። እንግዲህ ጠላት ብርድ ልብስ ያለበሰን ይመስለኛል። በብዙ ነገር ነው እንግዲህ ተወጣጥረን ያለነው በአላፊ ነገር ላይ። ነገር ግን ተልኳችንን ባለመዘንጋት
እንቅልፍ የምንነሳበት ጊዜ ቢኖር ይሄ ዘመን ነው። ምክንያቱም ተኩላውም ቀበሮም ሁሉም አጥሩን እየነቃቀሉ እየገቡ ነውና ራሳችንንም ቤተሰባችንንም ማህበረሰባችንንም መጠበቅ ያለብን ራሳችን ስለሆነን በጣም ልንነቃ ያለበት ጊዜ ቢኖር ይሄ ዘመን ነውና እባካችሁን ንቁ የሚል በጥቅሉ መልእክት ማስተላለፍ እንወዳለን። እንግዲህ ለዛሬ ለማክሰኞ ምሽት ይዘን የመጣ ነው መረጃና መልእክት ይህንን ይመስላል። በቀኑም በምሽቱም እንግዲህ መረጃዎችን አሰባስቦ ሊያነቃን ይዞልን የመጣ ወንድማችን ፓስተር አለማየሁ ነው። እኔም ፕሮግራሙን በመምራት አብሬያችሁ ነበርኩኝ። በነገው ዕለት ሳምንታዊው የዜና ክፍለ ጊዜ ነው። ብስራት ዜናዎችን አዘጋጅቶ በነገው ዕለት ከምሽቱ 12 ሰዓት የቀጥታ ስርጭት ላይ ያገኛቸዋል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። እኔና ፓስተር እናንተ ጋር የምንገናኘው ሐሙስ ዕለት ነው። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።